ሁላችሁም ይዩት። የውጤቱን ታማኝነት ለማረጋገጥ ፖስታው እንደታሸገ ነው ይዤ የመጣሁት። ውጤቱ እንዳልተቀየረ ዋስትና ይሆናችኋል። እንደዚህ አይነት ጉዳይ ሲመጣ ለባሉ ጉዳዩ ፖስታው ሳይከፈት እኛም ሳናየው ነው ይዘን የምንመጣው። ውጤቱ 100% በሁለታችሁ ናሙና ላይ ብቻ የተመሰረተ ነው። ከፈለጋችሁ አይታችሁ ማረጋገጥ ትችላላችሁ። ቀጥታ ከምርመራ ማዕከል ነው ታሽጎ ይመጣል። ገብቶናል ዶክተር። እኔ ባንተ በጣም ነው የምተማመነው። መቀጠል ትችላለህ። ቆይ ዶክተር፣ በኃይሉ አበዛው። አሁንስ በጣም ትዕግስቴን እየተፈታተንከው ነው። አንድ ነገር እንድትናገር አልፈቅድልህም። እሺ? ግን እኮ ዝም በል በቃ። አሁን ምን እያሰብክ እንደሆነ ይገባኛል። ምንም አይሳካልህም። ከዚህ በኋላ ምንም ነገር ለማድረግ እንዳትሞክር እሺ? አለበለዚያ ውጤቱን እንዳሰማ አስወጣለሁ። እሺ ዶክተር፣ ቶሎ በል እንጂ ውጤቱን ንገረን። እናቴ ልጇ እንደሆንኩ ልንገራት እባክህ፣ ቶሎ በል። አሁን ቀጥታ ወደ ምርመራ ውጤት እንሄዳለን። ይህ የምርመራ ውጤት በፀጉር ናሙና ላይ ተመሰረተ ነው። በፀጉር ናሙና ላይ ተመስርቶ የሚደረግ የዲኤንኤ ውጤት 99% አኩሬት ወይም ደግሞ ትክክል ነው። ስለዚህ በውጤቱ እውነተኛነት ላይ እርግጠኛ መሆን እንችላለን። በዚህ ምርመራ ውጤት አንደኛው ናሙና ከወይዘሪት ቃል ኪዳን የተወሰደ ነው። ሌላኛው ደግሞ ከወይዘሮ ሰላም የተወሰደ ነው። በዚህ ምርመራ ውጤት መሰረት ወይዘሪት ቃል ኪዳን የወይዘሮ ሰላም እውነተኛ ልጇ ናት። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ አደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሰላም ውጤቱን ለማወቅ በጣም ቸኮለችው። በኃይሉ ውጤት እንዳይከፈት ብዙ ነገር እያደረገ ነበር። ነገር ግን በመጨረሻ ውጤቱን ለማወቅ ዶክተሩን ለማስፈራራት እና እባክህ አትክፈተው፣ የፈለግኩን እሰጣለሁ፣ 500 እሰጣለሁ እና እያለ እንዲሁም ቤተሰቦቹን ለማስፈራራት ሲሞክር ነበር። ዶክተሩ ግን በጭራሽ በገንዘብ ወይም በምንም ነገር ልገዛኝ እኔን አትችለኝም ስል ይናገራል። በኃይሉ ደጋግሞ ቢለምኑም ግን ፈቃደኛ አልነበረም። እባክህን አይሆንም ስል ደጋግሞ ስለምን ነበር። ነገር ግን ዶክተሩ አሻፈረኝ፣ በምንም ልታስፈራራኝ አትችልም እኔ በማለት እናም የሚፈልገውን ነገር ከማድረግ ወደኋላ እንደማይል ደጋግሞ ነገረው እና ዶክተሩ እንዳይከፍት ወይኔ አምላኬ ወይ ምን ይውጠኛል ስትል በጣም ስትፈራ ነበረ ቃልም እና እባክህ ቶሎ በላ ይሄን ውጤት አሳውቅና እናቴን ልቀፍ ስትል ብሌን ብቻውን ታወራለች። ነገር ግን በጣም ፈርቶ ነበር። በኃይሉም ግራ ተጋባ። የሚያደርግ ነገር ግራ አጋባው። ቃሉም ስትጨነቅ ነበር። ምክንያቱም ውጤቱ ምንም መከበቱ ዶክተሩ ሀሳቡን የማይቀይር ነበር እና በኃይሉ በተደጋጋሚ ስዝትበትና ሳስፈራራው ነበር እና በሴትነቷ ልታታል ሞክራ ነበር። ነገር ግን ካላልተሳካለትም ብሌን እስከከፋ ድረስ ቸኮለች። ሰላምም እንደዛ እባክህ በኃይሉ አርፈ ተቀመጥ ብሌኑ አለዛ ውጤቱ ሳታቅ ከውስጥ አስወጣለሁ አርፈ ተቀመጥ ስትል ታስፈራራለች። ነገር ግን እሱም በኃይሉም ደጋግሞ ውጭ ወጥቶ አንድ ስልክ ደውል ብሎ ለዶክተሩ ይደውልለታል። እንደሱ ሲደውል አንድ ይፈልጋለሁ ውጭ ብሎ ወደ ውጭ ወጥቶ ልክ ሳናገር እሱ እንደሆነና እባክህ ምርመራ አትክፈት
በሌላ ቀይር አንድ ነገር አድርግ ሲል ይነግረዋል። ዶክተሩ ግን አሻፈሪ በጭራሽ ሀሳቤን አልቀይርም፣ ምንም ያህል ብር ብትሰጠኝ እኔ ሊቀይሮ አልችልም፣ የፈለገ ቢፈጠር ስለዚህ ልፋ ብለው ነው ይለዋል። ነገር ግን አሁንም በኃይሉ ተስፋ ሳይቆርጥ በተደጋጋሚ ዲኤንኤ ምርመራው እንዲቀየርለትና ውጤቱን እንዳያነብ በቀዩ ነገር እንዲፈጥር ምክንያት እንዲፈጥር ይነግረዋል። ነገር ግን ምንም ብታለኝ ምንም እናቴም ሆነ ማንም ሰው ቤት ውስጥ የለም፣ በቤቱም ገብታችሁ መዋኘት ትችላላችሁ፣ የፈለጋችሁን ብታደርጉ ሀሳቤን አልቀይርም፣ አይደለም 500 ሺህ ብር 5 ሚሊዮን ብር ብሰጠኝ በገንዘብ የምዳለን ሰው እንዳልሆንና ሀሳቡን መቼም እንደማይቀር ደግሞ ነገረው እና ምንም ቢፈጠር ሀሳቤን አልቀይርም፣ ስለዚህ ልፋ ብሎ ነው ብሎ ይነግረዋል። እባክህ ብሎ ብለምነውም ባይሉ ደጋግሞ ብለምነውም እምቢ ይለዋል። ፀሐይ መታ ገኒ ዳጊ ገፍትሮ ሄደኝ እያለች ስታለቅስ ነበር። ልጄ ምን ነው ወልጄው እንደዛ እንዳጣው ልጄ ሆንኩት፣ ነገር ግን ልጄ በጣም እኔ ላይ ተስፋ ቆረጠ እና በጣም ከፍቷት እያለቀሰች ፀሐይ እያባበለች ነበር ማለት ነው። ነገር ግን አይ በጭራሽ እንደዛ ሊሆን አይችልም በማለት ስትናገር ነበር። እናም ፀሐይም ዶክመንቱን ለማግኘት ዶክመንቱን እኔ ጋር አስቀምጪ ስትል ይሄ ደግሞ ምን ማለት ነው? ምን ለማለት ፈልጌሽ ነው እንደዚህ ነገር ሀሳብ የምታመጪ ስትል ትቆጣታለች። እሷ ስታስብ የነበረው ዶክመንቱ ወስዳ ለባይሉ ለመስጣት እና የምትፈልገውን ገንዘብ ለማግኘት ነበር። ነገር ግን ገኔ ልጄ ምን በድዬ ነው የወለድኩት ልጄ ገፍትሮኝ ጥሎኝ ሄደ ስትል እናም እሷ ግን ዶክመንቱን እኔ ጋር ማስቀመጥ ትችላለች ስትል ማውራት ጀምሮ ስለምንድን ነው የምታወሪ ነገር አስበሻል? አብዳለች እንደምድር ቀባጥሩ ብላ ገኒ በጣም ትናደድና ትበሳጫለች። ነገር ግን በኃይሉ ትሰማኛለህ፣ እገላለሁ፣ እኔ ማን እንደሆንኩ አታውቅኝም፣ ስለዚህ ይህን ነገር ብታረግ ይሻላል ብሎ እየዛተና እያስፈራራው ነበር። ዶክተሩ ግን ቆራጥ ነው፣ በጭራሽ በኃይሉን ምንም ነገር እንደማይፈራ ደጋግሞ ነገረ። የፈለግከውን ብታረግ እኔ በጭራሽ አንተን ልፈራ አልችልም፣ የፈለግከውን አድርጎ ትሰማኛለህ፣ እገልሃለሁ፣ እኔ በኃይሉ ማን እንደሆንኩ አታውቅኝም ማለት ነው እያለ እየዛተና ብዙ ነገር ሲያደርግ ነበር። ነገር ግን ዶክተሩ አሻፈረኝ፣ በጭራሽ ይህንን ውጤት ሊቀይሮ አልችልም፣ ይህንን ነገር በደንብ ማወቅ አለብኝ ብሎ ይከራከር ጀመረ። ነገር ግን ዶክተሩ አሻፈረኝ፣ ፈለግከውን ብታደርገው ሀሳብን አይቀይርም፣ እልቅንስ አርፈ ብትቀመጥ ይሻላል፣ አልዛ አዋረዳለሁ ብሎ ይጮውበትና ዶክተር እባክህ ጉዳይን ጨርሰ ከሆነ ይህንን ምርመራው ይከፈትና ውጤቱን እንወቅ ስትል ሰላም እሺ ይሄ ምርመራ ማንም አልተከፈተም እንደታሸገ ነው የመጣ ማየት ትችላላችሁ በማለት ተናገረ። እና እንግዲህ አሁን በኃይሉ እንዳከፍት ብሎ በኃይሉ እጁ ላይ ሲይዝ አይሆንም፣ ሰላም በኃይሉ አርፈ ተቀመጥ፣ አለዛ ግን አስወጣለሁ። ቆይ ችግር ምንድነው? እያደረግክ ያለ ነገር መቼም እንዳይታወቅ ነው አይደለ? ስለዚህ አለዛ አስወጣለሁ፣ አለዛ አርፈ ተቀመጥ ብላ ጮኸችበት። ሰላም እባክሽ ተረጋጊ፣ እኔ ከፍታለሁ ስል ዶክተሩን እንዲከፍት ታደርጓለች። እባክህ ስራን ቀጥል ብላ ዶክተሩ ዲኤንኤ መክፈቱን ቀጠለ። ሁሉም ሰው በጣም ጎብቶ እየጠበቀ ነበር እና ቃል በጭራሽ ልጇ እንድትሆን አትፈልግም ነበር። ሰላም እና ዲኤንኤ ምርመራው ልክ ሲከፈትና ዲኤንኤ ማንበቡ ሲጀምር ዶክተሩ ቃል የሰላም ልጅ መሆኗ ተረጋገጠ። ግን እንዴት ነው ቃል የሰላም ልጅ መሆኗን የሆነች ብሎ ዶክተር ግራ ገባው እና ጥያቄ ፈጠረበት። እየተፈጠረ ያለ ነገር ግራ አጋባው። እንዴት ነው እንደዚህ ሊፈጠር የቻለ ብሎ ይበሳጫል። በኃይሉም በጣም ደነገጠ። ቃል የሰላም ልጅ እንዴት ሊሆን ቻለ? እንዴት የተፈጠረ በማለት ግራ ተጋባ። ሁሉም ሰው በጣም ደነገጠ እና ያልተጠበቀ ነገር ተፈጠረ። ቃል በጣም ደስ አላት፣ ምክንያቱም ጭራሹ ያልተጠበቀ ነበር እና ብሌን ደነገጠች፣ ምክንያቱም ቃል የሰላም ልጅ እንዳልሆነች ነበር የምታውቀው እና በኃይሉም እሱም ግራ ተጋባ። ቃል ግን ጥርስ በጥርስ ሆነ ደስ ብሏት ፈገጋለች። ሰላም በጣም ደነገጠች፣ ብሌንም ጭምር። ሳሚ እኔ ዋሽቶኛል ማለት ነው፣ እትዬ የኔ እናት አይደለችም ማለት ነው በማለት ግራ ተጋባች። ሰላም ጭራሽ መውቀስ ጀመረች እና ብሌን ወላጅ እናቴ አይደለችም ማለት ነው ሰላም በማለት ግራ ተጋባች እና አዘነች። ሰላም ግን ደነገጠች። እባክህ ዶክተር ውሸት ነው በለኝ ስትል ትናገራለች። እርግጠኛ ቃል የኔ ልጅ ነች ብላ ደጋግማ ስትጠይቅ አው ሰላም
99% አንድ አይነት ነው የሚመስለው ብሎ ነገራት። ነገር ግን ይሄ እንዴት ሊፈጠር ቻለ በማለት እጅግ በጣም ተደናገጡ። ሁሉም ሰው እጅግ የማሩ ነገር ግራ ገባው። ምክንያቱም ቃል የኔ ልጅ ላይ ነው እንደዛ አድርጌ ልጄ ነው ከቤት አስወጥቼ ብዙ ነገር ያደረኳት በማለት ተጸጸተች። እናም አዘነች፣ በጣም አለቀሰች። ነግረሽ ነበር፣ አሁን ግን ልጅሽ አይደለውም በገዛ እጅሽ እኔን አጣሽ እና አሁን ምን ፈጠር እና ዶክተሩን እኔን ማመን ትተሽ ዶክተሩን ነበር አመንሽው። ይሄ ነገር እንዴት ሊሆን ቻለ ብሎ በኃይሉም ግራ ተጋባ። እሱም ደነገጠ። ምክንያቱም ቃል እባክሽ ልጄ ይቅር በይኝ በማለት ይቅርታ ጠይቃታለች። ቃል ግን በጭራሽ አሻፈረኝ፣ መቼም ይቅር አልልሽም ነግሬሽ ነበር እኮ በገዛ እጅሽ ልጅሽን አጣሽ። አሁን ምንም ነገር ላደርግ አልችልም። አንቺ ነሽ አልፈልግሽም ብለሽኝ ብዙ ነገር ብለሽኝ ነበር ታስታውሻለሽ። ይሄ ነገር ግን በጭራሽ እኔ ራሱ ግራ ገባኝ። ምክንያቱም ያልጠበቅኩ ነገር ነበር ብሎ ዶክተሩም ግራ ገባው። በኃይሉም ተገረመ። በእርግጥ ያሰበው ነገር ስለተሳካለት ደስ ብሎታል። ብሌንም አይኖቿ እንባ ሞልቶ እየፈሰሰ ነበር እና ይህ ነገር እንዴት ሊሆን ቻለ ብላ እሷም ግራ ተጋባች። ሰላም ለቅሷን ቀጠለች። ምን ተፈጠረ እንዴት? እና ዶክተሩ ግን ግራ ተጋብቶ በጭራሽ ይሄ ነገር እውነት ሊሆን አይችልም፣ ስለዚህ እውነቱን ማረጋገጥ እፈልጋለሁ ሲል ሰላምን አውጥቶ ወደ ውጭ ማናገር ወሰነ። እንዴ ምን ልታናግረኝ ፈለግ? አይ ይሄ ዲኤንኤ ምርመራ ምንም ደስ አላለኝም፣ ድጋሜ ማድረግ አለብኝ ስል ይህ ነገር አልገባኝም። ምን ለማለት ፈልጌ ነው? ይህንን እንዴት ልታስብ ቻልክ ስትል ምክንያቱም ዲኤንኤ ምርመራ እንዳይደረግ በኃይሉም ስከለክለኝና ብዙ ገንዘብ ልሰጠኝ እንደምፈልግም እና እሷም በሴትነቷ ተጠቅማ ዲኤንኤ ምርመራ እንዲቀይርለት በተደጋጋሚ ስትለምነኝ ነበር በማለት ነገረችው። ስለዚህ የሆነ ነገር ስህተት እንዳለ ዶክተሩ ተጠራጠረ። ምክንያቱም ትክክለኛ ልጅሽ መሆኗን ካወቀች ለምንድን ነው ዲኤንኤ ምርመራ እንዲቀይርለት እና በኃይሉም ዲኤንኤ ምርመራ እንዲቀይርለት በተደጋጋሚ ስለመነኝና ሳስጨንቀኝ ነበር። ታዲያ በምን ምክንያት ነው እንደዛ ሊሆን የቻለ በማለት ይነግራታል። እና ግራ እንደተጋባችም ጭምር እየነገረችው ነበር። እና ሰላም ግን አይ ዶክተር በቃ ይህን ነገር እናቁም የሚያውን ነገር ነው ስትል መልቀስ ጀምራለች። ዶክተሩ ግን ምንም ቢፈጠር ትክክለኛ ልጅሽን አምጥቼ ፊትሽ ነው ማቆመው፣ ይሄ ነገር እውነቱን እስክታወቅ ድረስ በጭራሽ አርፌ አልቀመጥም ስል ይናገራል። ገኒ በጣም ተጨንቃ እያለቀሰች ነበር። የምታረግ ነገር ግራ ጠፋ። ዳጊ ወጥቶ ቀረ እና እሱም እየጠበቀች ነበር። እንደ አጋጣሚ ስትመጣ ውይ ቃል አንቺ ነሽ እንዴ? ዳጊ መስለኝ። ዳጊ የት ሄደ? ምን አላውቅም። ምናልባት እንደ ትናንትና ጠጣ ወጥቶ ሊሆን ይችላል። ስለዚህ ይመጣል ስትል አይ ባንቺ ምክንያቱ ነው ይሄ ሁሉ። ልጄን እውነቱን ብነግር ኖሮ እውነቱን ተናግሬ ቢሆን ኖሮ ስትል ተጸጸተች። እንግዲህ አንድ ነገር የተፈጠረው ነገር ምን ማድረግ እችላለሁ? ምናልባት ብሌን ጋር ሄዶም ሊሆን ይችላል። ይመጣል፣ እባክሽን ተረጋጊ እያለቻት ነበር። ነገር ግን ገኒ ጸጸቷ አልቻለችም። ማልቀሷም እና ሳሚ የስራ ንስት ለምን እንደዚህ ያደረገኝ ለምን ተስፋ ሰጠኝ በማለት እያለቀሰች ነበር። እና በጣም ግራ ተጋባች። እና ገኒ ብሌን ጋር ደውላ ዳጊ እሷ ጋር ከሆነ ዳጊን ማኩረፍ ከዚህ በላይ እንደሌለባትና ደውላ ስትነግራት ነበር። ነገር ግን እናቴ ስለ ዳጊ የምታወሪኝ ከሆነ ምንም ነገር መስማት ማውራት አልፈልግም ስትል ትነግራታለች። እና ገኒ እሷ ጋር ስህተት እንዳለና እሱ ንጹህ እንደሆነ ምንም ነገር እንዳላጠፋም ጭምር ስትነግር ነበር። እንዴ ቆይ ምን እያደረግሽ ነው? አቁሚ እንጂ ብለ ቃል ስታስጨንቃት ነበር። ለብሌን ሁሉ ነገር ብትነግራት እናቴ ምነው ታዲያ ምንም ነገር ሳያርቅ እኔ ዳጊን ብዙ ነገር ብዬ ብዙ ነገር ተናግሬ ነበር፣ እንዴት እንደዚህ ትዋሽኛለሽ? እናቴ በጣም አፈርኩበሽ፣ እናቴ በመሆንሽ አፈራለሁ፣ በጣም አዝናለሁ ስትል ስልኩን ትዘጋለች። ቆይ ምን እያደረግሽ ነው? ለምንድን ነው የምትነግራት? ምን ብለን ነበር እንደዚህ አልነበረም የተስማማ ነው በማለት ቃልም እጅግ በጣም ትናደድና ትበሳጫለች። ታዲያ ምን ማድረግ ይችል ነበር? ልጄን ከዚህ በላይ ማውሸትና መጉዳት የለብኝም፣ ልጄ በጣም አዝኗል፣ አይታይሽም እንዴ ስትል ትጨዋለች። ግን ቢሆንም ግን የተነጋገርነው እንደዛ አልነበረም፣ ለብሌን ምንም ነገር መናገር እንደሌለብሽ ነበር፣ ግን አንቺ ሁሉ ነገር ዘርግፈሽ ነገርሻት እና ከዚህ በላይ ምን ማድረግ ይችል ነበር? ልጄ እኮ ነች፣ ልጄ እጅግ በጣም አዝናለች እና ወንድ ልጄም ደግሞ ወጥቶ ቀረ እና ምን ነበር የተፈለግሽ ስትል ትጨውበታለች። ቃል እንደዛ ነው ጥሩ እንደዛ ካረግሽማ እኔም ያለውን ነገር ዘርግፌ ነግራታለሁ እና ሙሉን ታሪክ አይደለም እኮ የነገርሽ ብላ ድጋሚ ትደውልና አንድ ነገር ብሌን በጣም ከፍቷት እያለቀሰች ነበር። በጣም አዝና ነበር። ብሌን ቃልም ትናደድና ለብሌን ትደውልና ለብሌን ሁሉ ነገር ዝርግፍ አድርጋ ትነግረዋለች። እናትሽ የነገረችው ሙሉ ታሪክ አይደለም፣ ታሪኩ ግን እንደዚህ ነው ብላ ነገረቻት። ምንድነው ስትላት ከመጀመሪያም እሷ አቅዳ እናንተን ሁለታችሁን ለማጣላት ነበር እንጂ አንድ ላይ እንድትሆኑ ስለማትፈልግ ለዛ ነው እንድትጣሉ ብላ
ከኔ ካልጋ ልታወጣ ድቅር ታወጣ ሳይሆን አውቃ ከሱ ጋር እንድተኛ አድርጋኝ ነው በማለት ትነግራታለች። ምን? አዎ፣ ስለዚህ እናትሽ ነች ሁሉ ነገር ሴራ ያሰረችው እናንተ እስከ መጨረሻ እንድትጣሉና መቼም አብራችሁ መሆን እንደሌለባችሁ እባክሽ ለልጄ ምንም ነገር አትናገር እባክሽ በፈጠረሽ ብላ ቤት ለምናቱም ቃል ግን ልሰማት ፈቃደኛ አልነበረችም። እንግዲህ ሁሉ ነገር ማወቅ አለባት። እውነቱን ካወቀች እውነቱን መናገር አለብኝ በማለት ዘርግፍ አርጋ ሁሉ ነገር ነገረቻት። ብሌን ግን በጣም አዘነች፣ አለቀሰች እና ይሄ ሁሉ የእናት ጨዋታ ነበር እኔና ዳጊ ለመለያየት ያሳየችው ሴራ ነው ማለት ነው ስትል ትጠይቃታለች። አዎ ሁሉ ነገር የእናት ጨዋታ ነበር ዳጊ ጋር እንድተኛና አውቃ እንደምትመጪ ስለ እርግጠኛ ስለነበረች ለዛ ነበር ደውላ የጠራችኝ በማለት ብሌን ለቅሷን ጀመረች። እጅግ በጣም አዘነች እና ወላጅ እናቷን አግኝታ ተደስታ ነበር እሷንም በማጣት ሁለተኛ እናቷም ከአሁን በኋላ እናቴ አይደለችም በማለት እጅግ በጣም አዘነች። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።